በመነጋገር የማይፈታ ነገር የለም። ግዴታ መታ ቢያንስ እንኳን ውስጧ ላይ የሚሰማትን ቅራኔ የሆነባትን ነገር እዚህ ላይ ተነጋግራ ተስማምታ ብትመለስ የሚል ድጋፍ በሙሉ አድርገን ነው የላክናት። ወደዚህ ለመምጣት ደግሞ ነፍሰ ጡር ነበርኩኝ። ህዝብ ደግሞ የሰጠኝ ኃላፊነት ስላለ መወጣት ስላለብኝ የራሴ ብቻ ማስቀደም ስለሌለብኝ እኔ መምጣት ወሰንኩ። ባልቤቴም አግዞኛል። በዚሁ ላይ ኢትዮጵያ ወደፊት በምግግር እንደሚቀጠል እንትን አለኝ፣ እምነት አለኝ። ቀጣይ ትውልድ ቀጣይ ኢትዮጵያስ ምን ይሆናል? በምክክር ይሻላል። በመመጋገር የሚፈታ ነገር ነው የሚሻለው። አምነንበታል እንደ ፖለቲካ ፓርቲ። ይሄን እኛ በብልጽግና ያሉ አባላት በብሄኔን ፓርቲም ያሉ አባላት አሉ። እንደ ቤተሰብ ነው። እንደ ቤት ደግሞ ወደ ቤታችን ስንመለስ አጠቃላይ ፖለቲካ ቦታ ላይ ነው የምናደርገው። እሷ ድጋፍ ካስፈለጋት የሚገባኝን ድጋፍ እንደ ባለቤቷ አደርግላታለሁ። እኔም ድጋፍ ካስፈለገኝ የሚገባኝን ድጋፍ በራሴ በማምንበት የፖለቲካ ስርዓት ትደግፈኛለች። በመደጋገፍ ነው ያለ ነው። አንድ ሌላ ቡድን ስትሆን ወይ ሌላ ፓርቲ ስትሆን ሰላምታ ሁሉም የማይባባልበት እንትኖች አሉ። እኔና ባልቤቴ እሱ ብልጽግና ፓርቲ ነው አመራር ነበረ። እኔ ተፎካካሪ ፓርቲ ነኝ፣ አመራር ነኝ በፓርቲዬ። አንድ ቁርስ ሰርተን በልተን እሱ በቦታው እኔ በቦታዬ። ይሄ ምክክር ጉዳይ ኢሹ ጉዳይ ነው ለኢትዮጵያ፣ እኔ እምነት ማለት ነው። ምንም ቢሆን እንዳውም ወልዳ ብትሆንም ቤት ወልዳ ብትሆንም ምክክር በነገታው ቢሆንም መምጣት ነበረበት ብለን ነው የተማመን ነው። በመነጋገር የማይፈታ ነገር የለም። ግዴታ መታ ቢያንስ እንኳን ውስጧ ላይ የሚሰማትን ቅራኔ የሆነባትን ነገር እዚህ ላይ ተነጋግራ ተስማምታ ብትመለስ የሚል ድጋፍ በሙሉ አድርገን ነው የላክናት። ወደዚህ ለመምጣት ደግሞ ነፍሰ ጡር ነበርኩኝ። ህዝብ ደግሞ የሰጠኝ ኃላፊነት ስላለ መወጣት ስላለብኝ የራሴ ብቻ ማስቀደም ስለሌለብኝ እኔ መምጣት ወሰንኩ። ባልቤቴም አግዞኛል። በዚሁ ላይ ኢትዮጵያ ወደፊት በምግግር እንደሚቀጠል እንትን አለኝ፣ እምነት አለኝ። ቀጣይ ትውልድ ቀጣይ ኢትዮጵያስ ምን ይሆናል? በምክክር ይሻላል። በመመጋገር የሚፈታ ነገር ነው የሚሻለው። አምነንበታል እንደ ፖለቲካ ፓርቲ። ይሄ ምጥ ሲመጣ እኔ እናቴ ጋር ነበርኩ፣ ማንም ጋር ነበር፣ ጓደኛ ነበርኩም። ያው በቡድን ተከፋፍለን ነበር። የደረሰኝ ሌሎች ሰዎች ናቸው፣ ግን እነዚህ ሰዎች ናቸው ቅድሚያ የነገርኳቸው። ትንሽ እያመመኝ ነው፣ አስተባባሪ ጥሩልኝ፣ ግን አንተዋወቅም። አየህ የኢትዮጵያ ፍቅር ወዲያውኑ ወጣ። አስተባባሪ ፈልጋ ጠራችልኝና ወዲያውኑ እነሱ ማገዙኝ፣ ሆስፒታል አደረሱኝ። ስለዚህ በጣም ደስተኛ ነኝ። እኔ የመጣሁት ማክሰኞ በወለደች ቀን መጀመሪያ እዛ ኢካ ኮተቤ ሆስፒታል ያሉ ባለሙያዎች ሳላደንቃቸው አላልፍም። እንክብካቤያቸው በጣም ደስ የሚል ክብርቷም የተከበረችው አዳነች አቤቤ በጣም ደስ በሚል ሁኔታ አንደኛ አንድ ሰው ሰውነት የሚያስብለው ለሰው ልጅ ከሚያደርጋቸው ነገሮች ነው። አንደኛ ስጦታ ስላመጣች ብቻ አይደለም ዋና ቁም ነገሩ። በአይን እንኳን ደርሶ እንኳን ተገላገልክ እንደ አንድ መሪ። ይሄ በጣም ለሀገራችን ለሀገር ብቻ ሳይሆን ለዓለምም የሚፈለግ መሪ አይነት ነው እና በጣም ውስጤ ነካኝ እንትን ነው ያደረገችው። እኔ አሁን ከምጠብቀው በላይ ነው ሁኔታዎቹ ያለው የሰው እንክብካቤ ከምጠብቀው በላይ ነው። አልጠበቅኩም። ያየሁት ነገር ግን ከምገልጸው በላይ ነው። ቃላትም የለኝም። ይሄ ልጅ በሀገር አቀፍ ውስጥ የተወለደ ልጅ ስለሆነ ይሄንን ኢትዮጵያ ፓንቲ እንደሚይስልኝ ፓንቲ አይን እንደሚያይልኝ ተስፋ አለኝ። ምኞቴ ነው ይሄ። አላህ የሚያግዘውና ሁሉንም
ሰው በአንድ አይን እንዲያይልኝ እፈልጋለሁ። ኢትዮጵያ አብረን ቁጭ ብለን ኢትዮጵያ ብንገነባ የተሻለ ነው። ችግራችን እየተጠያየቀን መልስ እያገኘ ብናስተካክል የተሻለ ነው። የተሻለ ትውልድ እናገኛለን። እንደማንኛውም በሀገር ልናድግም እንችላለን። ጤና ካለኝ ምክክር ፍጻሜውን ኢትዮጵያ ምን ላይ ደረሰች፣ ምን ላይ ተስማማ፣ ምን ላይ እንደሚደርሱ ካላየው በአይኔ ፈጣሪ ገደወኝ እኔን አይጄ ብሄድ ነው ምኞቴ።